አባይ ወይስ ኒያግራ የሚለውን ኮሜንት ላይ አስቀምጡልኝ። ፊት ለፊቴ ሞፈር ኮፊ ይገኛል። ፎሉ ገብተን ፎሉን እናያለን፣ ፋየር ሾው እናያለን። እዚህ ላይ ራሳቸውን የሚያጠፉ ሰዎች አሉ። አመቱ የሰላም የደስታ የፍቅር ያድርግልን። ዋጓን ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር በጣም አሪፍ ነበረ። እንኳን ለፈረንጆች 2026 ዓመተ ምህረት በሰላም አደረሳችሁ እያልኩኝ ዛሬ አዲስ ዓመትን በኒያግራ ፎልስ ለምን አናሳልፍም በሚል እሳቤ ወደ ኒያግራ ፎልስ ጉዞ ልንሄድ ነው ማለት ነው። ትናንትና ነው በእርግጥ አዲስ ዓመቱ ላይክ ትናንትና ስላችሁ ርችቱ ማም ነገር ትናንትና ነበር፣ ግን እሱን በስራ ነው ያሳለፍኩት። ምን አይነት ስራ እየሰራው እንደነበረ እሱን በቀጣይ ቪዲዮ ፖስትላችኋለሁ ማለት ነው። ዛሬ ግን ማሳያችሁ ጃንዋሪ 1 የመጀመሪያ ቀን የ2026 ዓመተ ምህረትን እንዴት ነው ማሳለፈው የሚለውን ነው የምናየው። አርፍጄ ነው የተነሳሁትኝ። አርፍጃለሁ አክቹአሊ ኒያግራ ለመሄድ በጠዋት ነው ብዙ ሰው የሚነሳው። አሁን እንደምታዩት 2 ሰዓት ከ25 ነው። 2 ሰዓት ከ25 ማለት 8 ሰዓት ከ25 ነው። 1 ሰዓት ተኩል ይፈጃል። 10 ሰዓት ወይ 11 ሰዓት እዛ እደርሳለሁኝ። ምክንያቱም ጓንት መያዝ አለብኝ ካሜራ ሪከርድ ለማድረግ። በጣም ከባድ ቅዝቃዜ ስላለ አልችለውም፣ ያለ ጓንት አልችለውም። እጄ ይሰነጣጠቃል። ከቻልኩኝ ኮፍያ ገዛለሁ፣ ሀት ገዛለሁኝ። ከዚህ በተጨማሪ ከዛ ግራፍ ማድረግ ያለብን ኮፊ አለ። ምርጡና ታዋቂ የሆነ ሞፈር ኮፊ ሄደን ኦን ዘ ዌይ ፒክ አድርገን ኮፊያችንን እንጠጣለን። እሱን እየጠጣን ሙዚቃችንን እየሰማን ጉዞ ወደ ኒያግራ ፎልስ እንሄዳለን። ኒያግራ ፎልስ መንገዱ በጣም አስቸጋሪ ነው ብሏል። በቅርቡ እንደሰማነውም ከሆነ በጣም ብላክ አይስ ማለት እንዲህ በጣም መስታወት ሰርቶ በረዶ ብዙ አክሲደንት ሀፕን አድርጓል። ግን እስቲ ከፈጣሪ ጋር በሰላም ደርሼ በሰላም እመለሳለሁ ብዬ ተስፋ አደርጋለሁ። 136 ኪሎ ሜትር ነው የምናቋርጠው እኔ ካለሁበት ቦታ ማለት የ1 ሰዓት ተኩል ነው። ምክንያቱም በዓል ስለሆነ መንገዱ ክፍት ስለሆነ አብራችሁን ቆዩ። በመጀመሪያ ኮፊያችንን ግራፕ እናደርግ። ከዛ በኋላ ነዳጃችንን ሙላ፣ ጎማችንን ቼክ እናደርጋለን። ዎልማርት ደግሞ ወይ አንዱ ስቶር ሄደን ደግሞ ግላቭና ኮፍያ እንገዛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ዋጓን ጋይስ ኮፊያችንን ግራፕ ለማድረግ ገና ለኔ ሰዓቱ ሄዷል። ኦልሞስት 10 ሰዓት 4 ሰዓት ሊሆን ነው፣ ግን ቁርስም አልበላውም እስካሁን ድረስ። ለኔ ገና ጠዋት ስለሆነ ኮፊ ነገር ግራፕ ማድረግ ፈልጋለሁ። ፊት ለፊቴ ሞፈር ኮፊ ይገኛል። አሁን ያለሁትኝ ሎወር ኦዚንግተን እና ኩዊን ስትሬት ጋር የሚገኘው ሞፈር ኮፊ ነው። ኦን ዘ ዌይ ስለሆነ የመጣ ነው። ግራፕ ለማድረግ ያህል ሞፈር ኮፊ ገብተን አንድ ነገር ግራፕ አድርገን እንወጣለን ማለት ነው። ማኪያቶ እና ሚዲየም ሳይዝ ብሉበሪ ማፍሉን ስልሰል አበሻ ይልቅ ነጮች ናቸው ከስተመሮቹ፣ ክላይንቶቹ ነጮች ናቸው የተጠቀሙ ያሉት። እና አበሾች ባካችሁ መታችሁ ሞፈር ኮፊን ሰፖርት አድርጉ። እንደተለመደው እኛም መልእክታችንን እናስተላልፋለን ማለት ነው። ይመቻችሁ። ጋይስ ከሞፈር ኮፊ ሚዲየም ሳይዝ ማኪያቶ እና ብሉቤሪ ማፍሌን ይዤ ወጥቻለሁኝ። እዚሁ እየመሸብኝ ነው ሰዓቱ። ጎማ ስነፋ መኪና ሳጥብ። አሁን ሰው በሰዓት እራት ይበላል። እኔ ግን ሞፈር ኮፊን ማኪያቶ ነው ያስኩትኝ፣ ምክንያቱም ገና መነሳቴ ነው ለኔ። አይ ሆፕ ሳይመሽ እንደርሳለን። ማታ ላይ 8 ላይ የሚገርም ፋየር ወርክ አለ፣ እሱን አብረን እናያለን። አሁን ምንም የሚቀረ ነገር የለም። ኤቭሪቲንግ ግራፕ አድርገን መንዳት ብቻ ነው። ይመቻች። የካምዙ ዋጓን ስታት ማን ደርሰናል። ከተማውን እንዳያችሁት ይመስላል ኒያግራ ፎልስ። በቀጣይ ወደ ፎሉ ገብተን ፎሉን እናያለን፣ ፋየር ሾው እናያለን። ፓርኪንጋችንን ትኬት ከፍለናል፣ $10 ለቀን። ሸራተን ሆቴል ፊት ለፊት ነው። ሸራተን እዛ ጋ ነው። ይሄኛው ይመስለኝ ትልቁ ሸራተን ነው። ከሱ ፊት ለፊት ነው ያቆምኩትኝ። እነዚህ ገስት ሃውሶች ናቸው፣ ሩሞች ናቸው። በእነዚህ መሀል ላይ ነው ፊት ለፊት እዛ ጋር ያቆምነው መኪናችንን ማለት ነው። ጋይስ ኒያግራ ደርሰናል በስተመጨረሻ ፋይናሊ። እንትን መጠየቅ እንችላለን ከፈለግን፣ ኢንኬዝ ካደርኩኝ ስንት እንደሆነ ልጠይቅ እስቲ፣ ሩም ስንት እንደሆነ ማለት ነው። ምናልባት ካደርኩኝ አይታወቅም።
ለጠቅላላ እውቀት ይህን ቪዲዮ ለምታዩም ሰዎች ሊሆን ይችላል። Excuse me, sir. Do you guys have available rooms in case if I change my mind? Yeah. Yeah. Can you tell me how much is that? So $75. $75 plus tax, yeah? Plus tax. Oh, okay. Okay. Thanks so much. You're welcome. Okay, bye. Bye. ሶ አሁን ያያችኋቸው ሩም ውስጥ ለአንድ ቀን $75 ነው። ኤርቢኤንቢ ላይ ቼክ አድርጌ $75 ብሎኛል፣ ግን እዚህ አልነበረም። $75 ያለኝ በጣም ሩቅ ነበረ። ይሄ ኦልሞስት 5 ሚኒት ወክ ነው ከፎሉ ኦልሞስት 5 ሚኒት ወክ ነው። ስፔሻሊ ደግሞ ኒው ይር ላይ በጣም አሪፍ ዋጋ ነው ብዬ ነው ማምነው። ቲሞርተን አለ እዚህ ጋር ፊት ለፊት ኢንኬዝ ምልክት ከፈለጋችሁ ከቲሞርተን ፊት ለፊት ነው ያቆምኩትኝ። ያው ቲሞርተን እዚህ ጋር አለ፣ ፎሉ እዛ ጋር ነው፣ ቁልቁለቱ ነው ቀጥታ የምንወደው። ከዛ በኋላ ደግሞ ሩሙ እዚህ ጋር አለ ማለት $75። ሻራተን ሆቴል እዚህ ጋር አለ። ኦል ዴይ ደግሞ ፓርኪንግ 10 ብር ነው። ኦቨርናይት 25 ብር ነው ፓርኪንግ። እዛ ጋር ምልክቱ የሚታያችሁ ከሆነ አምናት ሹር ሶ ዋሽሩም መጠቀም እፈልጋለሁ። ሶ ቲሞርተን ልግባ። ምንም ያስፈልገኝ ትኩስ ነገር የለም። ኦፈር ኮፊ ተጠጥቷል በደንብ ያበረ ማኪያቶን የጠጣሁትኝ። ቴንክ ዩ ኦፈሮች። ሶ ጋይስ ደርሰናል ናያግራ በድጋሚ። አሁን ቁልቁለት ነው የምንሄደው። ቀጥታ ዳገት ላይ ነው ያለነው እኛ። ቀጥታ ቁልቁለቱን ወደ ሴን ታወር ያልኩት ይሄንን ፊት ለፊት ስላየሁትኝ ይሄ ቶሮንቶ ያለው አይነት ህንፃ ነው የሚመስለው እና ቶሮንቶ ሴን ታወር በመባል ነው የሚጠራው ይሄ ማለት ነው ህንፃው። እና እሱን ስላየሁ አፌ ላይ ሴን ታወር የሚለው ነገር መጣ ማለት ነው። እና ከቶሮንቶ የምትመጡ ሰዎች ስፔሻሊ ናያግራ ፎልን በክረምት ዊንተርን ለማየት የምታስቡ ሰዎች ካላችሁ በጣም ነው የሚቀዘቅዘው። ማታ ላይ በጣም ይቀዘቅዛል። ቀን ላይ አላቅም፣ ግን ማታ በጣም ከባድ ቅዝቃዜ ነው ያለው። በጣም መደራረብ ያስፈልጋቸዋል። እንደነገርኳችሁ እጄ ሊሰነጣጠቅ ነው ትንሽ የቀረው። ኦኬ ቴንክ ዩ ሰር። መኪና መንገድ ዘጋኝ እና ከባድ ቅዝቃዜ ነው ያለው። ልብስ ደራረባችሁ መምጣታችሁን እንዳትረሱ። ጓንት ኬፕ ያስፈልጋችኋል። እኔ አሁን ጭንቅላቴ ስፋይን 2 ኮፍያ ነው ያደረኩት እንደምታዩት፣ ብዙም አያስቸግረኝም። ግን እጄ በጣም ነው እየቀዘቀዘኝ ያለው። ወደዛ አካባቢ የሆነ ስቶር ካገኘሁኝ፣ እዚህ ከተማ ስቶር ክፍት የሆነ ስቶር ካገኘሁኝ እገዛለሁ። ጓንት የግድ መስት ነው፣ አልችለውም። ካልሆነ እጄ ይቆረጣል። ቪዲዮውን በስርዓት መቅረጽ አልችልም። ፎር ሹር ኔክስት ዊክ ኦር የዛሬ 15 ቀን የዚህን ኮመንት ፊድባክ አይቼ በቀን መጥቼ ደግሞ ቀን ላይ ያለውን ቫይብ አሳያቸዋለሁ። ኦር ደግሞ ሰመር ላይ በደንብ ቀውጢ ስለሚሆን ፎሉን ለማየት ሞር ሰመር ተመራጭ ነው ብዬ ስለማምን ነው። ዋው በጣም ያንሸራተው የቁልቁለቱ ብዘና ብዬ መጥቼ ሰዎች በእርግጠኝነት እዚህ ላይ ብዙ ሰው ይወድቃል ብዬ አስባለሁ። እቺን ቁልቁለት ስትወርዱ በጣም ተጠንቀቁ። በጣም ነው የሚያንሸራተው። ናያግራ የዚህን ያህል ሰው ይኖራል ብዬ አልጠበቅኩም ነበር ቱ ቢ ሆነስት ማለት ነው። ምክንያቱም ብዙ ሰው ወደ ቶሮንቶ ነው ይሄዳል ብዬ ያሰብኩት፣ ግን መንገዱ ትራፊኩ ላይ ተዘጋግቷል። ዊንተር ላይም ለሳስ የሚሉ እንደዚህ አይነት አክቲቪቲዎች አሉ። ከተለያዩ ከተማዎች ብዙ ሰዎች ይመጣሉ። የካናዳና የዩኤስ ቦርደር ላይ ስላለ የሚንጠለጠለው ባንዲራም ሁለቱን የማይማከለ ነው። የዩኤስን ባንዲራ አለ፣ ካናዳም አለ። በጣም ብዙ ሰው ተከናንቦ ነው እየሄደ ያለው እንደምታያቸው። እኔ ብቻ ነኝ ቀለል አድርጌ ለብሼ የወጣሁት ማለት ነው። አክቹዋሊ ቀለል አትበሉት፣ የጥጡ በጣም ወፍራም ነው። ፕላስ ሁዲ አድርጌያለሁ፣ ከዛ ቲሸርት አድርጌያለሁ፣ ቦዲ አድርጌያለሁ፣ ደራርቤያለሁ። የለ ኦንሊ እያስቸገረኝ ያለው ብቻ እጄን ብቻ ነው። ለእጄ ደግሞ እዚህ ውስጥ አላጣም። ታወሩ ላይ ከስር እንትኖች አሉ፣ ሱቆች አሉ። ስለዚህ እዛ ልግባና ደግሞ ያለው ነገር አብረን ግራፍ ሾፕ እናደርጋለን ማለት ነው። ታወሩ ስር እየደረስን ነው። የተለያዩ ጌሞች ይካሄዱበታል ታወሩ ስር። እዚህ ናያግራ ርሜ ለካናዳ መንግስት 2 ወር ቆይቻለሁ ናያግራ ላይ ማለት ነው። መጀመሪያ የመጣው ሰዓት ሼልተር እዚህ ነበርኩ፣ ናያግራ ነበር የምኖረው። ኮፍያ ግን ይጨንቃል በጣም የለን የሚጨንቀው እና ይሁን ደረጃው ይሄ ለአድካሚ ነው። ከመሬት እንደዚህ ነው ርቀት ወደ ላይ የወጣን። ስንት ኢንትራንስ ይላል እዚህ ጋር ያለው ወደ ላይ እንደወጣን አሮን ነው እርግጠኛ አይደለሁም። ሶ ፎር ሹር እዚህ ግላቭ እናገኛለን ብዬ ተስፋ አደርጋለሁ። ይሄ ጌም ዞን ነው። ሰመር ላይ በደንብ ነው ፈታ የምንለው እዚህ። ስፔሻሊ አዲስ ላይ የሚመጡ ሰዎች ሪኮመንድ ቶሮንቶ መጥተው ሰው ናያግራን ሳይን መመለስ የለበትም። ስፔሻሊ ሰመር ላይ ምክንያቱም የተለያዩ አክቲቪቲዎች ስላሉ። ይህ እንኳን የድሮ በጣም የድሮ የቆየ ጌም ዞን ነው። የምታዩት ጨዋታዎች ኢትዮጵያ ራሱ የሉም እንደዚህ አይነት ጨዋታዎች። አፕስቴር ጊፍት ስቶር አለ
ጊፍት እቃዎች የሚሸጡበት ሰው እዛ እንሂድና ቼክ እናደርጋለን። ይሄ በጣም ኦልዲስ የሆነ ጌሞች ናቸው፣ የድሮ ጌሞች ናቸው የሚካሄዱበት። ጆተኒ አለ፣ ፑል አለ ናያግራ ውስጥ። እነዚህ ድሮ አንበሳ ዲቢያም የነበሩ ጌሞች ናቸው። በተለያየ ቴክኖሎጂ ተቀይረዋል አሁን። በፊት ግን በእነዚህ ነበር ሰዎች ፈታ የሚሉት ማለት ነው። እነዚህ የነዱ ምናምን ነገር ሶፋር ናያግራ ይሄን ይመስላል። ከፎሉ ላይ ደግሞ ያለው ኢሜጅ ይሄ ነው እንደምታዩት። እዚህ እንትን ላይ በወጣ ታወሩ ላይ በወጣ እንደዚህ አይነት ቫይብ እናያለን። ጊፍት ሾፕ ላይ መተናል፣ ግን ግላቭ ያላቸው አይመስለኝም። ዝም ብሎ ቅርጻ ቅርጽ ነገሮች ናቸው ያላቸው። ኤክስኪውዝ ሚ ሰር ሃይ ዱ ጋይስ ሃቭ ግላቭ ያ ግላቭ የላቸውም። ምን ማድረግ እንደምችል አላውቅም። ሰው እዚህ ተሰልፏል። ዋጋውን እኒ እስቲ ታወሩ ላይ መውጣት 25 ብር ነው። ከ16 ዓመት በላይ ከሆናችሁ 25 ብር ነው። ለህፃናት ከሆነ ደግሞ 12 ብር ነው። ተሻለው ተመልሼ ማለት ነው። ከታወሩ ስር ያሉትን ጌም ዞኖች አይተናል። እንትኑ እንደፈራሁት አይደለም። ከተማው ላይ እንደምታዩት ልክ እንደ ቶሮንቶ ተጠርጓል። በወክም መሄድ ትችላላችሁ። ዛትማች የሚያስፈራ ስኖ አይደለም። አሁን ላይ እያየሁት ያለሁት ፒስ ነው። ኤቭሪቲንግ አሪፍ ነው አሁን ባለው ሁኔታ ማለት ነው። ከተማው ወደዛ ጥግ ነው። ቅድም በመኪና ስንገባ መግቢያው ላይ እንዳያችሁት የእሱ ተቃራኒ ሳይድ ነው። በቃ ኢስትና ዌስት እንደሚባለው እዛ ነው ዋናው ጌም ዞን ያለበት። ዛሬ ግን ጌም ዞኑን አናይም። ፋየር ወርኩን ለማየት ነው የመጣ ነው። ዋናው አላማችን እሱ ነው። ትናንትና በስራ ያመለጠኝ አለ ፋየር ወርክ። ቶሮንቶ ስራ ላይ ነበርኩኝ። የእሱም ቪዲዮ ይፖስትላቸዋል። በጣም አሪፍ ኦፈር ነበር ኡበር የሰጠን። እሱን ቻሌንጅ አብረን ስንሰራ ያለውን ነገር ቀርጬላቸዋለሁ። ቻሌንጁን ሰራ የኡበርን ቻሌንጅ ሰራ ያለውን ነገር ቀርጬላቸዋለሁ። እሱን ከዚህ ቀጥሎ መለቅላችሁ ይሆናል እና እሱን ስሰራ ርችቱን ጭራሽ ስላላየሁትኝ እኔ ደግሞ ለምን ናያግራ ዋናው ቦታ ላይ ብዬ ድጋሜ ተመልሻለሁ ማለት ነው። ፎሉንም አብረን እናያለን። ከ5 ደቂቃ ምናምን እግር መንገድ በኋላ ደርሰናል። ፎሉ ጋር እንደምታዩት በመለከት ነው እየተነፋለን ምንገባው። በዚህ ጋር ያለው ጥሩምባ ነው መሰለኝ እንትን የሚሉት። በዚህና በዳርና በዳር መሀል ላይ ማፕል ሊፍ አለ። ታዋቂው የካናዳ ባንዲራ ሎጎ ማፕል ሊፍ መሀል ላይ አለ። በእነሱ መሀል ነው እንደዚህ ያለውት ማለት ነው። ናያግራ ፎልስ እዩት እንግዲህ። ፎሉ በጣም የሚገርም ኃይል ያለው ፎል ነው። ግማሾቹ እዚህ ጋር ያለው ይበልጣል ይላሉ፣ ግማሾቹ እዛ ጋር ያለው ይበልጣል። ሁለት ነው ያለው። እኔ ሁለቱንም ነው የምወደው። እዚህ ጋር ያለውም በጣም የሚመቸኝ፣ እዛ ጋርም ያለው ግን ሞር እኔ ያኛው በጣም ያኛው ይመቸኛል። እዚህ ላይ ራሳቸውን የሚያጠፉ ሰዎች አሉ። እዛ ጋር በጣም ትልቅ ታዋቂ ካዚኖ ቤት አለ፣ የቁማር ቤት አለ እና በጣም ሲበሉ ያላቸው ንብረት ምናምን ሲሉ መጥተው ከዚህ ውስጥ ራሳቸውን በመወርወር ራሳቸውን ያጠፋሉ ማለት ነው። እና አንዳንዴ እንደዚህ ነገር ሀፕን ሲያደርግ እዚህ ጋር ሙሉ ነገር ይታጠርና ማንም ከዛ ጋር ወደዚህ ጋር እንዳይሻገር ይደረጋል ማለት ነው። ኤክስፔክት እንዳደረኩት ያህል ሰው የለም። ስለመሸ ይሁን ወይ ደግሞ በኋላ ድጋሜ እንመጣለን ብለው አስበው ይሁን እንጃ፣ ብዙ ሰው እያየው አይደለም፣ ጭር ብሏል እንደምታዩት። ግን ምናልባት ኤት ላይ ርችቱ የሚተኮስበት ታይም ላይ ሊመጡ ይችላሉ ብዬ አስባለሁ። እኔ ወደምወደው በደንብ በክሎዝ ቀረብ ብለንም ወደምናየው ወደዛኛው ጋር እንዲን ማለት ነው፣ ወደዛኛው ፎል ጋይስ አሁን ደግሞ ላሳያችሁ የፈለኩት ላይቱ ከየቱ ጋር እንደሚለቀቅ ነው። እዚህ ጋር የምታዩት እንትን ነው፣ ወደ ላይቱን ወደ እንትኑ የሚለቀው የሚታያችሁ ከሆነ ይሄ ኮንቲነር
ላይቱ ወደ ፎሉ ጋር እንዲበራ ይደረጋል። ቀይ ይበራል፣ የተለያዩ በጣም ሚክስ የሆነ ከለር ይበራል። ከዚህ ጋር ነው የሚለቀቀው። ምን ያህል ፓወር እንዳለው አስቡት። ከዚህ ጋር ተለቆ ነው እዛ ጋር እያንጸባረቀ ያለው ማለት ነው። በዛ በኩል ተመሳሳይ እንደዚሁ የሚለቀቅበት ቦታ አለው። የዚህኛው ግን እዚህ ጋር ነው ማለት ነው። ይሄ ትልቁ አይደለም ግን ስትሮንግ ነው ፎሉ ማለት ነው። ከዓለም ላይ ረዥሙ አያስብለውም ግን ኃይለኛ ነው በጣም። ለአሜሪካም ለካናዳም የኤሌክትሪክ ማመንጫ ነው ማለት ነው። ኤሌክትሪክ ከሚያመነጩባቸው መንገዶች አንዱ ይሄ የኒያግራ ፎል ነው ማለት ነው። ሶ ጋይስ አሁን ደግሞ ያለሁት የፎሉ መሀል አማካኝ ላይ ነው። እንደምታዩት የተረደሩ እንትኖች አሉ፣ ማዮቻዎች አሉ። 1 ብር ነው 2 ብር አይሮ ነው የከፈላችሁ በቅርበት ከዚህ ወደዛኛው ቦርደር ወደ ዩኤስኤ ያሉ ሰዎችን ማየት ትችላላችሁ፣ ፎሉን ማየት ትችላላችሁ ማለት ነው። አሁን ደግሞ እንደምታዩት ፎሉን ድጋሚ ከለሩን ቀይረውታል ማለት ነው። ከሰማያዊ ወደ ነበረበት ወደ ቀርሙ ቀይ ከለር ቀይረውታል ማለት ነው። ከዚህ ጋር የሚለቀቀው በዚህ ያህል መጠን እንትን ይላሉ ማለት ነው። ሶ በፊት ቦቶች ነበሩ ሰመር ላይ በጀልባ እዛ ድረስ ጫፍ ድረስ ይኬድ ነበረ። ፓወሩን በጣም ኃይለኛ ነበረ እና እዛ ድረስ ሙሉ ድረስ ይኬድ ነበረ በጀልባ። አሁን ግን ቅዝቃዜው ማንም መቋቋም ስለማይችል ዘግተውታል ማለት ነው። በዚህ መንገድ ነው። በዚህኛው 1 ብር ይሁን 2 ብር እዚህ ጋር ተጽፏል። 2 ብር አለ። 2 ብር ስትከፍቱ ይከፈትላችኋል። ዙም እያደረጋችሁ በደንብ ዲፕሊ ፏፏቴ ማየት ትችላላችሁ ማለት ነው። እንደነገርኳችሁ መርገም እንዳሁን በዛኛው ቦርደር ዩኤስኤ ነው፣ በዚህ በኩል ደግሞ ካናዳ ነው ማለት ነው። ይችኛዋን ቦርደር ስትሻገሩ እዚህ ጋር የምታዩት ቦርደሯን ስትሻገሩ ዩኤስኤ ትገባላችሁ ማለት ነው። እዛ ጫፍና ጫፍ ላይ በዚህ በኩል የካናዳ ኢሚግሬሽን አሉ፣ በዛ በኩል ደግሞ የዩኤስ ኢሚግሬሽኖች አሉ ማለት ነው። እናንተን ቼክ የሚያደርጓችሁን ማለፍ የምትችሉበትን መንገድ ቪዛ እንዳላችሁ ያስፈልጋል። ቪዛ አንለስ ፓስፖርት ከሌላችሁ በስተቀር ፓስፖርት ሲኖራችሁ ካናዳ አሚን ዩኤስኤ ኖርማል ትገቡ ይሁን አይሁን እንጃ። እሱን እስቲ ኮመንት ላይ ንገሩኝ። አላቅም ስለሱ ኢንፎርሜሽን የለኝም። ፓስፖርት ስላለ ያለው ሰው በነጻነት ነው የሚገባው ያለምንም ቪዛ የሚለውን ነገር አላቅም። እንደኔ ግን በማውቀው ግን አሁን ባለኝ ስታተስ በትራቭል ዶክመንት ቪዛ የግድ ያስፈልገናል። ቪዛ አፕላይ አድርገን ነው የምንገባው። ሶ የምንገባበትን ሪዝን ለምን እንደሆነ ለምን ያህል ቀን ምናምን የሚለውን እዛ ጋር እንጠይቃለን ማለት ነው። አብዛኛው ሰው አንዳንድ ሰዎች ድራይቭ እያደረጉ መሄድ ይፈልጋሉ ወደ ኒውዮርክ ምናምን ነገር እየተነዳ ይገባል ከዚህ ማለት ከካናዳ ቅርብ ስለሆነ ደህና መኪና ካላችሁ ስትሮንግ መኪና እየነዳችሁ መሄድ ትችላላችሁ። ሶ ብዙ ሰዎች እንደዛ ስለሚያደርጉ ያው ቪዛ እዚህ ጋር ቦርደር ላይ ትጠየቃላችሁ ማለት ነው። ሶ ይህን ይመስላል ያለው ቪው። ያንን ደግሞ በቅርበት የምናይበት መንገድ ይኖራል። ወደዛ ጋር እየሄድኩ ነው ያለሁት። ሶ ወደዚህ መምጣት ስታስቡ አብዛኞቻችሁ ሰዎች መጀመሪያ 1-3 ቀን የወክ ልምድ ሊኖራችሁ ይገባል። ምክንያቱም ከ30 ደቂቃ ከ1 ሰዓት ያላነሰ ወቅት ታደርጋላችሁ ፎሎ ጋር ለመድረስ ፓርክ ያርጋችሁ ማለት ነው። ላይክ እዚህ ፎሎ ላይ ለመድረስ ሳይሆን ሙሉ ለማየት ከጫፍ እስከ ጫፍ ለማየት ከ30 ደቂቃ ከ1 ሰዓት ያላነሰ ወቅ ማድረጋችሁ ስለማይቀር ለሱ ራሳችሁን አዘጋጁ። ልብስ በደንብ ደርቡ፣ ጓንት ኮፊያ ምናምን ማድረጋችሁ እንዳትረሱ። እኔ ያው ሆሊዴ ላይ ስለመጣው ኤቭሪቲንግ ክሎዝ ስለሆነብኝ ነው እንትን ያልኩትኝ እና ባለቀ ሰዓት ነው የወሰንኩትኝም ቤት ከመሆን ብዬ ለምን ሪላክስ አላደርግም ብዬ ነው የመጣሁትኝ ማለት ነው። ግን ምን ተፈጠረ የሚያስጠላው ነገር ፋየር ወርኩ ትናንትና ብቻ ነው ዛሬ የለም እያሉኝ ነው። እኔ ሁሌ እንዳለ ነው ማቀው ባለኝ ኢንፎርሜሽን ጎግል ላይም ቼክ አድርጌ እንዳለ ነው የተነገረኝ። ግን ሰዎችን አግኝቼ ስጠይቃቸው ትናንትና ብቻ ነው ዛሬ የለም ብለውኛል። ከሌለ በጣም ነው የሚያናደው ማለት ነው። በጣም በረዶ ስኖ ካለ የተጠረገ ነው እዚህ ጋር ስኖውን እያጠረገ ነው እዚህ ጋር እንደምታዩት። ከኋላ ደግሞ ጨው ይዟል። ጨውን እየበተነ ነው የምታዩት። ከኋላ የሚሄደው ጨው እንደዚህ እየበተነ ነው። ነጩ የምታዩት ጨው ነው እየበተነ እየሄደ ያለው ማለት ነው። ሶ ከዛ ድረስ ከቶሮንቶ ድረስ አቋርጬ መጥቼ እንትን ከሌለ ርችቱ ከሌለ በጣም የሚያናደው የለም እያሉ ነው። ሶ ምን አሰብኩኝ ርችቱ ከሌለ እና ካረጋገጥኩኝ ሌላ ሰው ልጠይቅና ድጋሜ ርችቱ ከሌለ ታወሩ ላይ እወጣለሁ ማለት ነው። አትሊስት ከማታ ያለውን ቫይብ እናያለን ማለት ነው። ርችት እንኳን ባናይ ይህንን አይተን አትሊስት እንጽናናለን ማለት ነው። ኦልሞስት ፎሉ ጋር እየደረስን ነው። ሰዎች እንደምታያቸው ቱሪስቶች እየጎበኙ ነው። በመጀመሪያ እንደተናገርኩት በአመት ውስጥ በሚሊዮን የሚቆጠር ቱሪስት መጥቶ ይጎበኘዋል። ናያግራ ፎልስ በጣም ታዋቂ ከተማ ነው።
ከቶሮንቶ 1 ሰዓት ተኩል ብቻ ርቀት ላይ ተገኝቶ ያለ ነው። ስቲል ዊንተር ላይ ራሱ በዚህ ያህል ፓወር ይወርዳል። ምን ያህል ኃይሉ እንደሚቀንስ ታውቃላችሁ። ዊንተር ሲሆን በረዶ ስለሚሰራ ፓወሩ ይቀንሳል። ግን አሁንም ስቲል አቅሙ አለ። በጣም በኃይለኛ ነው የሚወርደውና ዓለም ላይ ካሉ በፓወራቸው ትልቅ ከሆኑ ፏፏቴዎች ውስጥ አንዱ ኒያጋራ ፎልስ ነው ማለት ነው። ሶ ፎልሱን ወደፊት በእርግጠኝነት አባይም ወደፊት እንደዚህ እንደሚሆን እምነት አለኝ። አሁን በተያያዘው መንገድ እየሄደ ከቀጠለ ለቱሪስት መስህብ በጣም አመቺ እንደሆነ ማድረግ እንችላለን። አሁን ለዚህ ብቻ ብለው ከተለያየ ከተማ ከተለያየ ሀገር የሚመጡ ሰዎች አሉ ማለት ነው። ቶሮንቶን የረገጠ ሰው እዚህ ሳይረግጥ አይመለስም። እኔ እንኳን በማውቀው ማለት ነው። ሶ እኔም ያው ቅርቤ ስለሆነ ብዙ ምሩቅ ስላልሆነ ዛሬ ያው ልመጣት እችላለሁ ማለት ነው። በአዲስ ዓመትን አሪፍ ሚሞሪ ይኖረኛል በአሪፍ መንገድ ልጀምረው በሚል ኒያጋራ ፎልስ ተነስቼ መጥቼ ጃንዋሪ ፈርስትን በዚህ ላሳልፍ ችያለሁ ማለት ነው። እኔም ደግሞ ከኒያጋራ ጋር በጣም አሪፍ ሚሞሪ ነው ያለኝ። እንደመጣሁኝ ካናዳ ያረፍኩበት ከተማ ነው። ትልቅ ሚሞሪ ያለኝ ከወር በላይ ቆይቻለሁኝ እዚህ እና በጣም ካናዳን እንደወድ አንዳንድ ሰዎች ይላሉ። ላይክ ካናዳ እንደ እንትን ነው ላይክ እንደ መጀመሪያ የተቀበለችው መንገድ ይወስናል ይላሉ። በጣም ሀስል ያደረገ ሰው ሀገሩን እየጠላ ነው የሚሄደው። በተለይ የመጀመሪያ ቀናቶች ላይ ማለት የመጀመሪያ ወራቶች ላይ በጣም ሀስል ያደረገ ሰው ሀገሩን እየጠላ ነው የሚሄደው። መጀመሪያ ላይ ደግሞ ፖዚቲቭ ነገር የደረሰው ሰው ሀገሩን በዛው ልክ ይወደዋል የሚል አባባል አለ። እኔ ላይ እየሰራ ይመስለኛል። ሀገሩን የጠላውበት ታይም ነበረ። ግን ኒያጋራ ከመጣሁኝ ላይክ በጣም አሪፍ ሚሞሪ ስላለኝ ኒያጋራ ስመጣ በጣም ነው ሪላክስ አድርጌ የምመለሰው። ምክንያቱም የመጀመሪያ ሰሞን የነበረኝ መንፈስ አስባችሁታል። ከስደት መታችሁ ኒያጋራ ፎልስ እዚህ ከተማ ላይ ሸራተን ሆቴል ተይዞላችሁ ምግብ ሳታበስሉ እነሱ ከቨር እያደረጉላችሁ ለወር ከምናምን ሆቴል ውስጥ መቀመጥ ማለት በጣም ትልቅ መታደል ነውና ያን ታይም ስለሚያስታውሰኝ በጣም ነው ምዝናን ነው ላይክ መንፈስ የሚታደሰው ማለት ነው። ልክ ወደ ኒያጋራ ስመጣ እዚህ ጋር የተመሰረተበት ነገር የሚጠቅስ ነገር ነው ያለው። ግን በረዶ ስለሰራ በድንጋይ እየፈቀፈቁት ነው ያሉት። ስቲል ፎሉ ላይ አልደረስንም። በጣም ብዙ ነው የተጓዝነው። እንደምታዩት ፓወሩ አሁንም ድረስ አለ። ግን ይሄ በጣም ዴንጀር ነው። ከዚህ በላይ ሊጠነቀቁበት የሚገባው ነገር ይሄ ነገር ነው። በጣም ስሊፐሪ ነው። ህጻናቶች ግን በዚህ ሌቭል እንደዚህ በቅርበት እንትን ይላሉ ማለት ነው። ቀርበው ይጮታሉ። ግን ከዚህ ጋር ስትመጡ በጣም የሚያስፈራ ገደል ነው ያለው ወደዚህ ጋር ማለት ነው። ከለሩን መልሰው ሰማያዊ አድርገውታል። እንደዚህ ክሎዝ ሆኖ እያየ ነው። ህጻናቶችም እንደዚሁ። ከህጻናት ጋር የምትመጡ ሰዎች በጣም ልትጠነቀቁ ይገባል ብዬ አምናለሁ ማለት ነው። ኒያጋራ ፎልስ በማታ ያለው ድባብ እስካሁን ድረስ ይህን ይመስላል። ትንሽ ደግሞ ጠጋ ብለንና በደንብ ፓወሩን የምናይበት ቦታ እንሄዳለን። ቀን ላይም ያለውን ቫይብ በቀጣይ ቪዲዮ ከሙሉ ቲሙ ጋር መተን የምናሳያችሁ ይሆናል ማለት ነው። ጋይስ ፎሉ ጫፍ ላይ ደርሰናል። ኦልሞስት ደርሰናል ማለት ይቻላል። ያው ሰዎች በቅርበት እያዩት ነው። እንዳለ እንትኑ በረዶ ሰርቷል ብረቱ ማለት ነው። በዚህ ልክ ነው የሚቀዘቅዘው። እዚህ አካባቢ ደግሞ በጣም ንፋስ ስላለ እዚህ ጋር እንደምታዩት በረዶ ሰርቷል በማታ። ይሄ ደግሞ በቀን ቢታይ ሞር ክሊር ሆኖ ይታያችሁ ነበር። ቅጠሎቹ ምናምን ነገር እዚህ ጋር እንደምታዩቸው በረዶ ሰርቷል ዛፎቹ ማለት ነው። እና ፎሉ በምታዩት መልኩ ነው አሁን ያለው ከለር። ይሄንን ከለር ሰጥተውታል። እስቲ ወደዛ ጋር ቀረብ ብለን ደግሞ ማየት የምንችል ከሆነ ገብቼ አሳያቸዋለሁ ማለት ነው። ወደ ፎሉ ውስጥ ቀረብን በዛ በኩል ሞር የሚቀርብ ይመስለኛል። ፎሉ ከዚህ ጋር የሚወርደው እንደዚህ እንደምታዩት ቀጥታ ወደዚህ ይገባል ማለት ነው። አሁን ስለቀዘቀዘ እና በረዶ እየሰራ ስለሆነ ፓወሩ ስለቀነሰ እንደዚህ ዝቅ አለ እንጂ ሰመር ላይ እንደዚህ ከፍ ይላል። በጣም ክሎዝ ይሆናል። በጣም ነው ከፍ የሚለው ማለት ነው። አባይ አለይኩም እንግዲህ
አባይን ያላየ እንዳይሆንብኝ አባይ ሄጄ አላቅም። ጣና ማም ነገር ሄጄ አላቅም። መሄድ አጋጣሚ አላጋጠመኝም። ከአባይ ጋር ኮምፔር ለማድረግ ይከብዳል። ሰው እናንተ ጃጅ አድርጉ እስቲ አባይ ወይስ ኒያግራ የሚለውን ኮመንት ላይ አስቀምጡልኝ። የትኛው እንደሚበልጥ አባይ ሄዳችሁ የምታውቁ ሰዎች ካላችሁ ስፔሻሊ ማለት ነው። እና ክረምት ቢሆን ፎሉ ምንድን ነው የሚባለው? ወነጨፍ ነው የሚባለው ምንድን ነው የሚባለው? ጠፋብኝ። ተጋጅቶ የሚመጣው ማለት ነው። እሱ እዚህ ድረስ ነው የሚጥለው። እነዚህ የቆምንበት ፓርት ላይ ያበሰብሰናል በጋ ሲሆን ማለት ነው። ምክንያቱም ኃይለኛ ፓወር ስላለው ፏፏቴው በጣም ትልቅ ፓወር ስላለው ማለት ነው። ሶ የቅድም ያየን የነበረው በዛ በኩል ነው። ራሱን የቻለ ሌላ ላይት አለው እዛ ጋር የምታዩት። አሁን ደግሞ እያየን ያለ ነው ይሄንን ነው። በጣም ሰርክል ነገር ነው። ቀን ላይ ቢሆን ሞር ይታይ ነበር ይመስለኛል። ወይም ደግሞ በሳምንት ከመጣው ድጋሜ ማሳያችሁ ይሆናል። በዚህ መልኩ ነው ፎሉ የሚወርደው። ሶ ጋይስ ይሄን ይመስላል ኒያግራ በማታ ይሄን ይመስላል። ሶ ቀጣይ ማሳያችሁ ርችቱን ነው የሚሆነው። ብዙ ሰዓት ላለመውሰድ ኦልሞስት ሰዓቱ ደርሷል። ኦልሞስት 7 ሰዓት ተኩል ነው። 30 ደቂቃ ነው የሚቀረው። በ30 ደቂቃዎች ከቻልን እራታችንን እንበላለን። ካልሆነ ደግሞ ይህን ጨርሰን ወደ ውስጥ እንገባለን ማለት ነው። ወደ እራታችን አንድ ፊት ነው በኋላ እንበላለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እራታችንን በልተን የተወሰነ ቻርጅ አድርገን ተመልሰን መተናል። ከ59 አናቱ ላይ የደረስኩትኝ ብዙ ሰው ነው የጠየቅኩትኝ። የተለያየ ሀሳብ ነው የነገሩኝ። አለም ያሉኝ አሉ፣ ርችቱ የለም ያሉኝ አሉ። ግን የተሰበሰቡ ሰዎች እያየሁ ነው። ከ59 ሆነዋል። የተሻገርኩ ነው ያለሁትኝ። እዛ ጋር ሰዎች ተሰብስበዋል። ጋይስ አናቱ ከ59 ላይ መተናል። ኦ ተጀመረ። ዋው ከ59 ላይ መጥቼ አናቱ ላይ ተጀመረ። በስማ ድምፁ በጣም ነው የሚጮህ። ሶ ለሁላችሁም ሃፒ ኒው ኢየር ብያለሁ። መልካም አዲስ ዓመት ከኒያግራ። እንደምታዩት በጣም ረጅም ሰዓት ነው የሚቆየው። ሁሌ ነው እንደዚህ የሚደረገው፣ ቀን በቀን ማለት ነው። መልካም አዲስ ዓመት ብያለሁ። አመቱ የሰላም የደስታ የፍቅር ያድርግልን። ዋጓን ማን
ዋው በጣም ያበረ ነው። በጣም ያበረ ነው። በጣም ደስ ያለ በጣም ፋየር ወርኩ እና ኤቭሪ ናይት መታችሁ ይሄን ማየት ትችላላችሁ። በጣም ቅዝቃዜው በጣም አይሮን ነው አሁን ስንት እንደሆነ ላይክ በጣም ነው የሚቀዘቅዘው። -10 ነው አሁን ላይ ይሄን ስቀርጽላችሁ ማለት ነው። ለዛውም ግላቭ ሳላደርግ -10 ወይ ላይ ወይዘር ላይ ነው እየቀረጽኩላችሁ የነበረው። መልካም አዲስ አመቱን ብያለሁኝ። አመቱ የሰላም የደስታ የፍቅር ያድርግልን። ደግሞ ለኛ ገና ደግሞ በደንብ በሰፊው እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። ዋጓን